ክርስቲያኖችን ስንገፋ ያን ጊዜ ክርስቶስን ገፋ ነው ክርስቲያኖችን ስናስር ያን ጊዜ ክርስቶስን አሰር ነው ክርስቲያኖችን ስናማ ያን ጊዜ ራሱን ክርስቶስን አማ ነው ክርስቲያኖችን ስናስጠላ ስንጠላ ያን ጊዜ ራሱን ክርስቶስን ጠላ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣው በፈቃዱ ነው እንጂ ፈርቶ ተጨንቆ እንደኛ እንደሰው ከሞት ለመራቅ ብሎ አንዱን ሌላውንም ሊናገር ያሰበ ስላልሆነ የሰውን ማንነቱን ሊነግሩት አይሻም እሱ ራሱ ሰውን የሚያውቀው ስለሆነ ባያውቁት እንጂ እንደዚህ የሚሉት እንኳን ለምን እንደመጡ ያውቃቸዋል ጤነኛ ቢኖር ኑሮ ባለመድኃኒትን እኔን አይሹኝም ነበር ግን ጤነኛ ስለሌለ ሁሉም በሽተኛ ሆኗልና ሁሉም ሰው እኔን ይሻል አሁን እንግዲህ እየገነጠሉ አሰቡ አልችል ሲሉ እንዲያው ራሳቸው እንደብድ ሆኑና ራሳቸው እየዞሩ መለፍለፍ ጀመሩ ጋኔን ይዞታል ለምን ተሰሙታላችሁ ስንራብ ታመሳናለህ ስንታመም ትፈውሰናለህ ስንሞት ታስነሳናለህ ስለዚህ እባክህ ንገስልን እያሉ መማፀን ጀመሩ ህዝቡ ጠላት ካላሸነፈ አያርፍም ምክንያቱም ዲያብሎስ ስላደረበት ይሄን የሚሻው ዲያብሎስ ስለሆነ ይሄን ባውቅ ኑሮ ባላሰቀልኩትም ነበር ባሰቀልኩት ተሰደድኩኝ በተከልኩት እኔ ተነቀልኩ ይላል ክርስቶስ ሲሰቀል ሲገደል መጥቶ አብሮ ያልተባበረ ገንዘቡ ይዘረፋል ቤቱ ይቃጠላል ያስጌጠውን ምድርን በጽያት ያስዋበውን ለሰው ሁሉ ልብስ የሰጠውን እርሱን ግን ራቁቱን አድርገው ሰቀሉት በቀራንዮ አደባባይ አንድ ጊዜ ቀይ ግምጃ ሲያለብሱት ሌላ ጊዜ ደግሞ ልብሱን ገፈው ሲሰቅሉት ሌላ ጊዜ ሲገርፉት ሌላ ጊዜም ሲጥሉት እሱ የከፈተውን በር የገነትን የመንግስተ ሰማያትን በር እኛ በኃጢያታችን እንዳንዘጋው ፈቃዱ ይሁንልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አንድነቱ ምንታዌ በሶስትነቱ ርባዬ ሳይኖርበት ቅድመ ዓለም ማይከለ ዓለም ድህረ ዓለም ሲሰለስ ሲቀደስ የሚኖር የፍጡራን ፈጣሪ መጋቢ ፍጥረታት ልዑለ ባሕሪ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን እናንተም እንደሚገባችሁ ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተከበሩ ሊቀ ስዩማን ቀሲስ ምህረት ሞላ የሀገረ ስብከታችን ዋና ስራ አስኪያጅ የተከበሩ ሊቀ ማእምራን ታደሰ ወረታ የደብረ ታቦር ዞን አስተዳደር ወረዳ ቤተ ክህነት ስራ አስኪያጅ የተከበራችሁ ሊቃውንተ ቤተ ክርስቲያን የሀገረ ስብከትና የወረዳ ቤተ ክህነት የክፍል ኃላፊዎች በደመ ክርስቶስ የከበራችሁ በአውደ ምሕረቱ እንዲህ እንደ ከዋክብት አሸብርቃችሁ ያላችሁ ቀሳውስት ዲያቆናት ምእመናንና ምእመናት ሁላችሁም የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ እንደምን አደራችሁ እንኳን አደረሳችሁ ለዚህ ዕለት ያደረሰን በዚህ በተቀደሰው አደባባይ ያሰባሰበን ስሙን ጠርተን እንድናመሰግነው የፈቀደልን በተለይም ስጋውን ቆርሶ ስጋውን እንድንበላ ደሙን ቀርቶ እንድንጠጣ ወዶና ፈቅዶ የሰጠን የአባቶቻችን አምላክ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን አምላክን በድንግልና ጸንሳ በድንግልና የወለደች ለዓለም ምሕረት ሰላምን ያበሰረች መልካምዋ የኖህ ርግብ እመቤታችን ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን ደመ ክርስቶስ የፈሰሰበት ዓለም የተቀደሰበት ጠላት ያፈረበት ቅዱስ መስቀሉ የተመሰገነ ይሁን እንደ እግዚአብሔር አምላካችን ቅዱስ ፈቃድ በዚህ ዕለትና ሰዓት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማማተ መስቀሉን ድህነተ ዓለምን እያሰብን እንዲህ በአውደ ምሕረቱ ተሰብስበን ቃሉን እየሰማን ምስጋናውን እያመሰገን እንገኛለን ይህ ደግሞ በቸርነቱ የሰጠን ለልጆቹ ያደለን ልዩ ሀብታችን ስለሆነ አሁንም በድጋሚ ስሙ የተመሰገነ ይሁን መጻ ከመበግ ይጠባህ እንደ በግ ሊሰዋ መጣ የኢሳይያስ ትንቢት ምዕራፍ 53 ቁጥር 7 ላይ
ቃሉን እናገኘዋለን። መጻ ከመበግ ይጠባህ እንደ በግ ሊሰዋ መጣ ዘእይነብ በቅድመ ዘይቀርጾ በሚሸልተው ሰው ፊት እንደማይናገር በግ ከማሁ ይከሰተ አፉሁ በቅድመ ለይረግዝዎ በሚወጉትና በሚገፉት ፊት እንዲሁ አልተናገረም ብሎ ነብዩ ኢሳይያስ ይህንን ቸርነቱን ከዚያም በላይ ደግሞ ትዕግስቱን መዝግቦልን እናገኛለን። በግ እንደሚታወቀው ምንም ቢሆን ድምፁ አይሰማም። ጸጉሩን ሲሸልቱት ከቀን ሐሩር ከሌሊት ቁር የምድንበትን ብርዱን ፀሐዩን የምታገስበትን ጸጉሬን ለምንድን ነው የሚሸልቱብኝ እንደማይል ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በቀራንዮ አደባባይ አንድ ጊዜ ቀይ ግምጃ ሲያለብሱት፣ ሌላ ጊዜ ደግሞ ልብሱን ገፈው ሲሰቅሉት፣ ሌላ ጊዜ ሲገርፉት፣ ሌላ ጊዜም ሲጥሉት፣ ሁሉንም ሲያደርጉት ሁሉንም በትዕግስት ዝም አላቸው። ምንም ቃል አልመለሰላቸውም። ሲጠይቁት እንኳን አምላክነቱን የሚነካ ጥያቄ ጲላጦስ በጠየቀው ጊዜ ብቻ አንድ ቃል መልሷል እንጂ ሌላውን በሙሉ ዝም ነው ያላቸው። ለምን ዝም አላቸው ሲባል እንደማይተውት ያውቃል፣ እንዳልፈራም ለማጠየቅ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣው በፈቃዱ ነው እንጂ ፈርቶ ተጨንቆ እንደኛ እንደ ሰው ከሞት ለመራቅ ብሎ አንዱን ሌላውንም ሊናገር ያሰበ ስላልሆነ እነሱ ቢናገርም ቃሉን ይቆጥራሉ እንጂ ስለማይተውት በመስቀሉ ላይ ሆኖ ብዙ ቃል ተናግረዋል። ያ ሁሉ ግን እነሱ እንደመሰላቸው ለማሳጣት ያደረጉት እንጂ እሱ መልስ ቢሰጣቸው የሚተውት ነው አይደለም። ከመስቀሉ ይውረድ ሌላም ብዙ ነገር ብለዋል። ከመጀመሪያው ጀምሮ ትምህርት ማስተማር ሲጀምር ጀምረው ምክንያት ለመፈለግ ወይም ደግሞ ለማጣላት ለማጥላላት ሐሳባቸው ለመስቀል እስከሆነ ድረስ እዚያ የሚደርሱበት ምክንያት ፍለጋ ብዙ ጥረት ይጥሩ ነበር። እስከ ጊዜው ጊዜ ግን አልሆነም። በጊዜው ጊዜ ደግሞ ሆነ። ለምሳሌ እንደው ካነሷቸው ነገሮች ጌታችንን በሚያስተምርበት ጊዜ በማቴዎስ ወንጌል ምዕራፍ 9 ላይ ያሉ ቃላትን እናነሳለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተራራው ወርዶ የተራራው ስብከት የሚባል አለ። ከ5 የማቴዎስ ወንጌል ምዕራፍ 5 ጀምሮ እስከ 8 ድረስ ያለው የተራራው ስብከት ይባላል። ጌታችን ተራራው ላይ ወጥቶ ደቀ መዛሙርቱን ዝቅ ካለ ቦታ አድርጎ ለ5000 ሕዝብ ያስተማረው ትምህርት ነው። ከዚያ ወርዶ ተአምራት ማድረግ ትምህርት ማስተማር ደግሞ ጀመረ። በየቦታው እየሄደ ማለት ነው። የታመሙት ወዳሉበት እየሄደ ፈውስን፣ ለምጻሞቹ ወዳሉበት እየሄደ መንጻትን፣ ዲዳዎቹ ወዳሉበት እየሄደ እንዲናገሩ ሁሉንም በያሉበት እየሄደ ይፈውሳቸው ነበርና በዚያ መካከል በነፍስ የታመሙ ህመምተኞችን አገኘ። እነሱም በጌታችን ትምህርት ፈውስ እንዲያገኙ የተፈቀደላቸው ኃጥአን መጸባሃን የሚባሉ ናቸው። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተራራው ወርዶ በሚያደርገው ትምህርቱ እንግዲህ የጌታችን ትምህርት በተግባርም በቃልም ነውና ከኃጥአን መጸባሃን መካከል ማለት በአይሁድ ሥርዓት ኃጥአን ተብለው ስም ወጥቶላቸው ኃጥአን ናቸው አይጸድቁም ተብሎ ታውጆባቸው እግዚአብሔር ጠልቷቸዋል ተብሎ ተፈርዶባቸው ያሉ ሰዎች አሉ። ጌታችን ከነሱ ጋር ሄዶ ምግብ ይመገብ ጀመር። ምክንያቱም አብሮ የበላ ይዋደዳልና በፍቅር ለመሳብ ነው። እና ፈሪሳውያን ሄደው ለደቀ መዛሙርቱ የሚከተሉት ኳለበት የሚውሉ ካደረበት የሚያድሩ 120 ቤተሰቦች አሉ። ለነሱ ሄደው ለምን ትበልል ሊቅክሙ ምስለ ኃጥአን ወመጸባሃን መምራችሁ ከኃጥአንና ከመጸባሃን ጋር የሚበላው ለምንድነው ብለው ጠየቁ። አሁን ደቀ መዛሙርቱ መልስ እንዲሰጧቸው እንዲያስረዳቸው ፈልገው እንዳይመስሏችሁ። ይሄንማ ቢሹ ኑሮ ራሱኑ ነበር የሚጠይቁት። ለምንድነው የምትበላ ብለው ይጠይቁት ነበር። በርግጥ ጠይቀውታል። በማቴዎስ እንዲህ ብለው ደቀ መዛሙርቱን ጠየቁ። በማርቆስ ደግሞ የተመዘገበው ለምን ትበል ብለው ጠይቀውታል። ለምን ትበላለህ ብለውታል። መጀመሪያ ግን ደቀ መዛሙርቱን ነው የጠየቁ። ለምንድነው ደቀ መዛሙርቱን የጠየቁ? የኛ መምህር ከኃጥአን ጋር የሚውል ኃጥ ነው እንዴ ብለው
ደቀ መዛሙርቱ እንዲሸሹ እንዳይከተሉት ቃሉን እንዳይሰሙ እንዳይማሩ ነበር። ደቀ መዛሙርቱ ግን ሄደው ጠየቁ። የአይሁድን ጥያቄ አድርገው ሄደው ጠየቁ። ለምን እንደሚበላ ሲነግራቸው ህሙማን ይፈቅድዎ ለዐቃቤ ሥራይ በሽተኞች ናቸው እኮ ባለመድኃኒትን የሚሹት እነዚህ ሰዎች እኮ በሽተኞች ናቸው እነሱ ላድነ የመጣው አላቸው። ተማሪዎቹ ሰምተው ወጥተው ነገሯቸው። እነሱ ግን አርካ ኃጥአን ወመጸባን የኃጥአንና የመጸባን የነዚህ የኃጢአተኞች ወዳጅ ነው እያሉ ማማታቸውን ቀጠሉ። አንድ በሉ። በሁለተኛ ደረጃ ደግሞ ደቀ መዛሙርቱ ጠይቀው ተረድተው አልጠላላቸው ሲሉ ሌላ ደግሞ ዘዴ ወይም መላ ፈጠሩ። ምንድን ነበር እሱ? ለጌታ ሂደው ለምንት ይጸውሙ አርዳይከ ተማሪዎች ለምንድነው የማይጦሙ ብለው ጠየቁ። ደግሞ አሁን ቅድም ለማን ነገር ሰርተዋል? እየሰማችኋኝ አይደል? ለማን ነው ሄደው የከሰሱ? መምህሩን ለማን? ለደቀ መዛሙርቱ። አሁን ደቀ መዛሙርቱ መጠየቅ ልማዳቸው ነውና ጠይቀው ተረድተው አይመለሱ አሉ፣ አርቃሉ። ስለዚህ ደግሞ ሁለተኛው ጉዞ ምንድን ነበረ? ደቀ መዛሙርቱን እንዲጠላቸው ማድረግ ነበረ እና ሄደው ለምንድነው ያንተ ተማሪዎች የማይጾሙ? የዮሐንስ ተማሪዎች እኮ ይጾማሉ አሉ። ደግሞ ለማናደር ነው እንዴ? የኔ ተማሪዎች አይጾሙም እንዴ ብሎ ተማሪዎቹን እንዲያሰናብታቸው ወይም ደግሞ ማስተማር እንዲተው። ያንተ ተማሪዎች አይጾሙም፣ የዮሐንስ ተማሪዎች ግን ይጾማሉ፣ ለምንድነው የማይጾሙ ብለው ደግሞ ጠየቁ። እንግዲህ ትናንትና ሲያጥላሉት ለነበረ መምህር አሁን ደግሞ ሌላ እንደገና አዛኝ ቅቤ አንጓች ይባላል አይደል? ደግሞ ሌላ ጉዳይ ይዘው ወደ ተማሪዎቹ መጡ ማለት ነው። ጌታችን እነሱ ከመምጣታቸው አስቀድሞ ተማሪዎቹን ያውቃቸዋል። ይፈቅድ ይንግርጎ ግይዞ ለሰብ አላ ለሊሁ ያአምሮ ለሰብ የሰውን ማንነቱ ሊነግሩት አይሻም። እሱ ራሱ ሰውን የሚያውቀው ስለሆነ ባያውቁት እንጂ እንደዚህ የሚሉት እንኳን ለምን እንደመጡ ያውቃቸዋል። የሚገርመው ይሄ ነው። እንዲህ ብለው የሚጠይቁ ሰዎች ራሱ ለምን እየከሰሱ እንደሆነ እሱ ያውቃቸዋል። ለዚያ ነው መልሱ የሚገርም መልስ የሚሆነው። ምክንያቱም ይሄንን የሚያሳይ ነው ማለት አሁን ለቅድሞቹ ቅድም መልስ ሰጥ በሽተኞች ባለመድኃኒትን ይሹታል፣ ጤነኞች ግን አይሹትም ሲል ምን ማለቱ መሰላችሁ? 5500 ዘመን ጤነኛ የለም እንጂ ጤነኛ ቢኖር ኑሮ ባለመድኃኒትን እኔን አይሹኝም ነበር። ግን ጤነኛ ስለሌለ ሁሉም በሽተኛ ሆኗልና ሁሉም ሰው እኔን ይሻል፣ እናንተ ባለመፈለጋችሁ ትጎዳላችሁ ነው መልሱ የነበረ። አሁን ደግሞ ተማሪዎቹ እንደሚበሉ ሲነገረው ምን አለ? ሙሽራው ከነሱ ጋር ሳለ ሙሽራው ከነሱ ጋር በአንድነት እያለ እይክሉ ጾዊመ ወላህዎ እነዚህ ሚዜዎቹ ሊጾሙ አይችሉም፣ ሊያዝኑም አይችሉም። አምጣና አለው መራዊ ማይከል ይሆሙ ሙሽራው ከነሱ ጋር አለና። ስለዚህ ከሙሽራው ጋር ሆነው እያሉ አሁን መጾም አይችሉም። ሙሽራው ከነሱ ሲወሰድ ግን ይጾማሉ። በምንድን ነው የሚወሰድ? የዛሬዋን ዕለት እየነገራቸው ነው። ሙሽራው ከነሱ ሲወሰድ ይጾማሉ እንጂ እስከዚያ ድረስ ሙሽራው በመካከላቸው አለና አይጾሙም አላቸው። ምን ማለቱ ነው? ከሐዋርያት ነጥላችሁ ወስዳችሁ ቀራንዮ ላይ ሲሰቅሉኝ ያን ጊዜ በሐሙስ ማታ እንደበሉ እስከ እሑድ ድረስ ሳይበሉ ይቆያሉ። ኋላም ደግሞ ሙቼ ተነስቼ ካረኩ በኋላ መንፈስ ቅዱስን ተቀብለው ይጾማሉ። እንዲያውም አንዳንድ ጊዜ ለሙሽራ የተናገረ መስሎት የኔ ሀገር ሰው ሙሽራ ባለበት እየሄደ ሲበላ ይውላል ረቡን። እንደሱ አይደለም ጉዳዩ፣ እሱ አይደለም። ሙሽራ የተባለ ክርስቶስ ነው፣ ሚዜ የተባለው ሐዋርያት ናቸው። ዛሬ ያለውማ ሙሽራው ራሱ ጾመኛ ነው። ሰማችኋል? ሙሽራው ራሱ ጾመኛ ነው። ረቡና አርብን አይበላም ማለት ነው። ሙሽራው ከነሱ ሲወሰድ የተባለ እኔ ሙሽራው ማለቱ ነው። ከዚያ በኋላ በዚህ አልሳካ ሲል ለመምህሩ ቢከሱ ተማሪዎቹን አሳልፎ የማይሰጥ ሆነ። ለተማሪዎቹ ቢከሱ ከመምህራቸው የማይወጡ ሆነ። ከዚያ በኋላ ለምን ታጸምዕ ወስመ ጋኔን አሐዞ እያሉ ይጮሁ ጀመር። ጋኔን ይዞታል ለምን ትሰሙታላችሁ እያሉ። አሁን እንግዲህ እየገነጠሉ አሰቡ። አልችል ሲሉ እንዲያው ራሳቸውን ደብድ ሆኑና ራሳቸው እየዞሩ መለፍለፍ ጀመሩ። ጋኔን ይዞታል ለምን ትሰሙታላችሁ እኮ። የሚገርም እኮ ነው። ይሄን ሁሉ ቢሉ ደግሞ የሚሰማቸው ሲያጡ ደግሞ
በዮሐንስ ወንጌል ምዕራፍ 12 ላይ ደግሞ ምን አሉ? ከህዝቡ ጋር አለመለየት ደግሞ ፈለጉ። ኩሉ ዓለም ተለወድሪሁ ዓለም ሁሉ ተከተለው ወይ መጽኡ ሰባሮ በይነሱ ብሔረነ የሮም ሰዎች መጥተው ሀገራችን በሙሉ ይወሩና ይይዙትና እኛ በሀገራችን አገር የለሾች እንሆናለን። ለምን? ሌሎቹ መጥተው እሱን ያሉ መጥተው ስለሚይዙት። ስለዚህ ዓለም ሁሉ ከሚጎዳ የህይሰነ ንቅት ለሃደብስ አንድ ሰው ብንገል ይሻላል። አሁን የሚፈልጉት ወደዚህ ለመድረስ ነው። ተማሪዎቹም ጠልተውት ህዝቡም ጠልቶት በቃ ይገደል እንዲባል ነበር። ነገር ግን ህዝቡ እንደዚህ አልነበረም በጊዜው። እንዲያውም ስንራብ ታመሳናለህ፣ ስንታመም ትፈውሰናለህ፣ ስንሞት ታስነሳናለህ። ስለዚህ እባክህ ንገስልን እያሉ መማፀን ጀመሩ ህዝቡ። ንገስልን እንዲያው አንተ ምራን፣ አልሆነም አንተው ራስህ ንገስና ምራን እያሉ አስቸገሩ። ከዚያ በኋላ ጉዳዩን ከተማሪና መምህር አወጡና ወደ ፖለቲካው አዞሩት። መቼስ ጠላት ካላሸነፈ አያርፍም። ምክንያቱም ዲያብሎስ ስላደረበት። ይሄን የሚሻው ዲያብሎስ ስለሆነ በዘ አቅተለ ተቀትለ በዚህ በቅዱስ ያሬድ ዝማሬው ላይ ዲያብሎስን እያነሳ አይጉድ ባታውቅ ነው እንጂ ይሄን ብታውቅ ኑሮ ባላሰቀልከው ነበር እያለ እሱም ራሱ ይሄን ባውቅ ኑሮ ባላሰቀልኩትም ነበር፣ ባሰቀልኩት ተሰደድኩኝ፣ በተከልኩት እኔ ተነቀልኩ ይላል። መስቀላት አስተክሎ እሱ ተነቀለ እና በራሱ ጊዜ ራሱ ያጠፋ መሆኑ የገባው የስቅለት ዕለት መጥቶ ከመስቀሉ ስር ሆኖ መላእክቱ ዙሪያውን ከበው እሱ መግቢያ መውጫው ሲጠፋው ነበር። ግን እስከዚያ ድረስ በአይሁድ እያደረ እንዲህ ያሰኛቸው ነበር። ከዚያ የመጨረሻ አቋም ያዙ። እንዲሰቀል የሚያደርግ እንዲገደል የሚያደርግ አንደኛ ለቄሳር ግብር እንዳይሰጡ ይከለክላል። እሱ ራሱ የአይሁድ ንጉስ ነኝ ይላል። ቄሳር በሮም ሆኖ ሮም እስራኤልን በቅኝ ግዛት ትገዛ ነበር በዚያ ጊዜ እና የሮሙ ንጉስ ቄሳር ይባላል። ከዚያ በኋላ በኢየሩሳሌም ተወካይ ጲላጦስ የሚባል መስፍን አለው። ከሱ ዘንድ ሄደው ሲከሱ ምን አሉ? ለሮሙ ንጉስ ለቄሳር ግብር እንዳንሰጥ እየከለከለ ነው፣ የአይሁድ ንጉስ ነኝ እያለ ነው አሉ። ግን እኮ መስቀሉ ራስ ላይ የጻፉት ራሳቸው ናቸው። ኢየሱስ ናዝራዊ ንጉስ አይሁድ ብለው። እንዲያውም እሱ የአይሁድ ብቻ ንጉስ አለመሆኑን ተቆጥቷቸዋል። እኔ የአይሁድ ብቻ ንጉስ ነኝ አንተ አልክ ብሎ እና አንደኛ እንዲህ ብለው ከሰሱ። ወደዚህኛው አስጠጉ። እንግዲህ መንግስት በመንግስቱ ይገባበት አይወዳድ አስቸጋሪ ነውና የጲላጦስን ዙፋን የሚሻ ነው፣ ግብር ለጲላጦስ እንዳይገብሩ የሚያደርግ ነው ብለው ከሰሱ። ደግሞ ህዝቡ እንዲጠላላቸው ደግሞ የተከበሩበትን በአይሁድ ስርዓት የታወቀውን ሰንበትን ይሽራል አሉ። ማንን ይሽራል አሉ? ሰንበትን ይሽራል። ምክንያቱም በሰንበት ቀን 38 ዓመት አልጋውን ተሸክሞ ማነው ካልጋው ላይ ተኝቶ የሚኖር እንደ ርዋን ተጣብቆ ይኖር የነበረውን በሽተኛ አልጋውን ተሸክሞ እንዲሄድ አድርጎታል አሉ። ግን እኮ በዚያ እኮ ተጠይቀው ራሳቸው ፍርድ ሰጥተዋል። ለምንድነው ሰንበትን የምትሽር ብለው ሲጠይቁ እስኪ እናንተ ልጠይቃችሁ አላቸው። የእናንተ በግ በእለተ ሰንበት ቢወድቅ አታነሱትም አላቸው? ወይም ላማችሁ እዚህ መሬቱ ክድወት ስሩ ተበጥሶበት ደንጋዩ ተፈንቅሎበት ገደል ቢገባ መሬቱን ቆፍራችሁ አመሻሽታችሁ በሪያችሁን ከገደል አታወጡም አላቸው። እሱማ በሪያችን አይደል እንዴ? እሱማ ገንዘባችን አይደል አሉ። እና ታዲያ እዚህ ታመው የሚማቅቁ የኔ ገንዘቦች አይደሉም እንዴ አላቸው። አሁን በእውነት በሰንበት ቀን አላቸው እንዲያያይዞ ክፉ ማድረግ ነው የማይገባ እንጂ በጎ ማድረግ ይፈቀዳል አላቸው። ምን ማድረግ ይፈቀዳል? አሁን ይውላችሁ ሰንበት ክቡር ናት አይደል? ግን ከማይሌት የበለጠ አድካሚ ምን ስራ አለ? ሊቃውንቱ ሲሰሩ ነው ያደሩ። ይገርማችኋል። አሁንም ነገ ማይሌቱን ማታ ጀምረው ቆመው ያድራሉ። ቅዳሴው ይቀደሳል። ሁሉ ነገር ይከናወናል። ያኮ በጣም አድካሚ እኮ ነው። ግን መንፈሳዊ ስለሆነ በዓሉን አይሽረው። መንፈሳዊ ስለሆነ ስጋዊ ስራ ነው የሚከለከለው፣ መንፈሳዊ ስራ አይከለከልም። ያ ማለት አገልግሎት፣ መማር፣ ማስተማር፣ መቆም፣ ማይሌት መቆም፣ ሰዓታት መቆም፣ ቅዳሴ መቀደስ፣ ማስቀደስ፣ መቁረብ አይከለከልም። እንዲያውም ይፈቀዳል ማለት ነው። ስለዚህ
በጎ ስራ መስራት በሰንበት ቀን ይፈቀዳል አላቸው። ከዚያ በኋላ እንዲያው የመጨረሻ የሚሉት ሳጡ ራሱን የእግዚአብሔር ልጅ ነኝ ይላል አሉ። የማን ልጅ ነኝ ይላል? የማን ልጅ ነኝ ይላል? የእግዚአብሔር ልጅ መሆን ኃጢአት ነው? ግን እስኪ እናንተ ፍረዱ። እኛ ሁላችንም እንጥረው የማን ልጅ ለመሆን ነው? ስለዚህ እሱን የእግዚአብሔር ልጅ ነኝ ይላል ብለው ሲከሱ እነሱ ማንን እያሉ ነው? የእግዚአብሔር ጠላቶች ነን እያሉ ነው። እነዚህ ሶስት እንትኖች አንስተው ከዚያ በኋላ ራሳቸው አዋጁን አወጁ። ምን አሉ? ክርስቶስ ሲሰቀል ሲገደል መጥቶ አብሮ ያልተባበረ ገንዘቡ ይዘረፋል፣ ቤቱ ይቃጠላል ብለው ማለት ነው። ስለዚህ ጌታችን አምላካችን በዚህ ዕለት በዚህ አዋጅ የእስራኤል ምድር ሰው በሙሉ ተሰብስቦ አሁን እኛ ለማክበር በዓሉ እንደተሰበሰበ እነሱ ደግሞ በመካከላቸው ቀራንዮ ላይ ክርስቶስን ለመስቀል ተሰበሰቡ እና እንዲያውም ጲላጦስ የተከሰሰው ክስ በእውነት ሚዛን አልደፋለት አለ። መቸስ እንግዲያ የተከሰሰ እኮ ያንተን ስልጣን ይቀማል ተብሎ ነው። ግን አይ ጠየቀውና በእውነት ለመናገር የሚያስከስስ የሚያስገድል ነገር አላገኘሁበትም አለ። አያችሁ የሉቃስ ወንጌል ምዕራፍ 23 ላይ ታገኙታላችሁ። እንደዚህ ለግዳይ የሚያበቃ አይደለም፣ እንዲያው ደስ እንዲላችሁ ገርፌ ልልቀቀው አላቸው። ገርፌ ልተው። እነሱ ግን በአንድ ላይ ምን አሉ? ይሰቀል 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 እያሉ ጮሁ። ይሰቀል እያሉ ጌታችን ራሱ አስቀድሞ ተናግሯል እኮ ቀነውኒ እደውየ ወእገርየ ወሆለቁ ኩሉ አይጽምትየ ወተካፈሉ አልባስየ። ይሄ ሁሉ እኮ ተቀድሞ ተነግሯል። እና ያንን እንኳን እያወቁ በእውነት የብሉይ ኪዳን መጻሕፍትን ከነሱ በላይ እናነባለን የሚል ሰው አልነበረም። በቤተ መቅደሳቸው ይሄን ያነባሉ። ወጥተው ግን ይሰቀል ከሚለው ላይ ወይም እንቸንክረው ከሚሉት መካከል አንዱ ሆኑ ማለት ነው። በዚያ ጊዜ ያው የሱ ፈቃዱ ነው። እነሱ ደግሞ ምክንያት ሆነው ጌታችን ለመስቀል ቀረበ። እንግዲህ ጌታችን እንደ በግ ሊሰዋ መጣ። ምን ማለት ነው? በብሉይ ኪዳን በግ ለመስዋዕትነት ከሚመረጡ እንስሳት መካከል በመጀመሪያ ተመራጩ በግ ነው። በእርግጥ ፍየልም ይሰዋል፣ ላምም ይሰዋል። እነዚህ ግን የዕለት የወር እና የመንፈቅ ዓመት ወይም የበዓላት የተወሰኑ በመጨረሻው በዓመት አንድ ቀን ግን የሚሰዋው አብዛኛውን ጊዜ እና ትልቁን ቦታ የሚይዘው በግ ነው። ያኛው በየጊዜው ስለ ስርየተ ኃጢአት የሚሰው ናቸው አላቸው የራሳቸው በጎቹም ፍየሎቹም የሚሰውበት። በጉ ግን ሲሰዋ በተለየ ራሱ ስርዓት አለው። በተለየ አንድ በግ ሊሰዋ ከተፈለገ መጀመሪያ ወስደው ፕሮጳጥቄ የሚባል የበጎች መዋኛ የሚባል ወንዝ አለ በዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው። እዚያ ውሃ ወስደው ያጥቡታል። ምን ያደርጉታል? ያጥቡታል። ለመሰዋት ያን በግ ለመሰዋት መጀመሪያ ምን ያደርጉታል? ያጥቡታል። ጌታችን ራሱ መስዋዕት ሊሆን ሲቀርብ መጀመሪያ ምን ሆኗል? ተጠምቋል። ከዚያ በኋላ እንደገና ከዚያ አውጥተው ሲያበቁ ሊቀ ካህኑ እና ደግሞ ሌሎችም አሉ። በተለይ ግን መስዋዕት ዘዓመት የሚባለው በዓመት አንድ ቀን የሚሰዋው በግ ላይ ሊቀ ካህኑ ሄዶ ከራሱ ላይ እጁን ይጭንበታል። ምኑን ይጭንበታል? እጁን፣ ቀኝ እጁን ከራሱ ላይ። ምን ማለቱ ነው? የሕዝቡን ኃጢአት በሙሉ የምትሸከም ነህ ሲል ነው። ስለዚህ ዮሐንስ ሲጠመቅ ማነው? ጌታ ሲጠመቅ እጁን በላይ የጫነ ማን ነው? ዮሐንስ ምን አድርጎበታል? እጁን ጭኖበታል። ምን ሲለው ነው? የሕዝቡን ኃጢአት የምትሸከም ወይም ደግሞ ስለ ሕዝቡ ኃጢአት የምትሞት ወበእንተ ኃጢአቶሙ ውእቱ፣ ስለ ኃጢአታቸው የሞተ እሱ ነው ይላል ኢሳይያስ በቅድም በተቀስቆላችሁ ምዕራፍ 55 ላይ ወበእንተ ኃጢአቶሙ ተውበ ውእቱ፣ ስለ ኃጢአታቸው እሱ ለሕማም ለሞት ተሰጠ ይላል። ተወለቆም ስለ ይጉያን፣ ከክፎች ጋር ተቆጠረ፣ ከኃጢአተኞች ጋር ተቆጠረ። ይህን ሊቁ ከመይደምረን ምስለ ነፍሰ ጻድቃን፣ እኛን ከጻድቃን ጋር አንድ ሊያደርገን ነው ብሎ ወስዶታል። ስለዚህ ምን ይደረግበታል? በጉብያቸዋለሁ እጅ ይጫንበታል። በጌታችንም ራስ ላይ እጅ ተጭኖበታል። ማን? ዮሐንስ ያጠምቀው ወገሰሰ ርሶ እንተ ይትገሰስ፣ የማትዳሰስ ራሱን ዳሶ ራሱ ላይ እጁን ረቦ በዚያ ተጠምቆ ወጥቷል። አሁን ደግሞ ያ በግ ለመስዋዕትነት ሲቀርብ ስለ ሕዝቡ ኃጢአት የሚሰዋው በግ ለመስዋዕትነት ሲቀርብ ጸጉሩ ይሸለታል። ጸጉሩ በደንብ ነባሩ ጸጉር ይወገዳል። ያ ማለት በጣም ያማረ
ደም ግባቱ ውበቱ የተለየ ሆኖ እንዲታይ ማለት ነው። ዓመት የሆነው ነው በጉ። ስለዚህ ጸጉሩ ይሸለታል። ጌታችንም ለመስዋዕትነት ያ እንግዲህ ልብሱ ነው አያችሁ የበጉ ልብሱ ከብርድም ከፀሐይም የሚድንበት ምኑ ነው ጸጉሩ ነው። ጌታችንም ለመስዋዕትነት ሲቀርብ ምን ሆኗል? ልብሱን ተገፏል ማለት ነው። ልብሱን አራቁተው ራቁቱን ነው በዛሬው ዕለት እንግዲህ ዛሬ የምናከብረው ራቁቱን መስቀል ላይ አውጥተው ሰቀሉት። እንደምታዩትም እዚህ ጥላውን ከፍ አድርገው አንተ ዲያቆኑ እዚህ ታዩታላችሁ። ደሙ በሰውነቱ ላይ በዚህ ይሄ አሁን ስሁለይኩን በፊታችሁ ወይም ባይናችሁ ላይ የተሳለ ሆኖ ይኑር የተባለ ይሄ እንዲህ ተስሎ የምናየው ስዕለ ስቅለቱ ሁሉ ጊዜ ከህሊናችን እንዳይጠፋ ጌታችን የምናይበት ነው። እንዲህ እርቃኑን እንግዲህ ሰማይን በከዋክብት ያስጌጠውን ምድርን በጽጌያት ያስዋበውን ለሰው ሁሉ ልብስ የሰጠውን እርሱን ግን ራቁቱን አድርገው ሰቀሉት። ያንን እርቃን ላለማሳየት ነው ፀሐይ የጨለመችው ጨረቃ ደም የሆነችው ከዋክብት የረገፉት። ይሄ ሁሉ የሆነው ምን ለመሆን ነው ሲባል ወበእንተ ኃጢአቶሙ ውእቱ ተውበ ስለ ኃጢአታቸው እሱ ተሰጠ ለምን ለሕማም ለሞት። ስለዚህ የጌታችን መሰቀሉ ስለኛ ድህነት ነው። ይህን ያደረገ አባቶቻችን አምላክ ስሙ የተመሰገነ ይሁን። እኛን ለማዳን ነው የተሰቀለ። የሞት ብድራት ኑሮበት አይደለም። እሱ ሞቶ እኛን ለማዳን እንዲያውም በእኛ ኃጢአት እሱ ገብቶ ማለት ነው። እኛ ኃጥአን ስንሆን እሱ ራሱ የኛን ኃጢአት ተሸክሞ እንደዚያ እንደበጉ ራሱ ላይ እጁ የተጫነው የኛ በእኛ ኃጢአት አንተ ተሰዋለህ እንደተባለው በግ ያ በግ ሊሰዋ መጣ። እውነተኛው በግ በእውነት ስጋው የሚጣፍጠው ሁሉም ሰው የሚመገበው በብሉይ ኪዳን ያ በግ የሐዲሱ ኪዳን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ሆኖ ይሰዋ ነበር። ኋላ ግን አማናዊ በግ ኢየሱስ ክርስቶስ መስዋዕት ሆኖ ቀረበ። ዓለም ሁሉ የሱን ስጋ በልቶ የሱን ደም ጠጥቶ ሊድን ፈቃዱ ሆነ። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የተሰበሰብነው ለዘላለም አንድ ጊዜ ተሰውቶ ሁሉ ጊዜ በቤተ መቅደሱ እየቀረበ የምንበላው በግ መስዋዕት ሆኖ ለዓለም ድነት የቀረበበትን ዕለት አስበን ነው። ወገኖቻችን እንግዲህ ቅድም እንደሰማነው በምክንያት ያለ ምክንያት ሰውን ስንጠላው ልክ እንደዚያ ዘመን አሁን ዛሬ እግዚአብሔርን ራሱን ይዞ የሚገርፍ ራሱን እግዚአብሔርን ይዞ የሚያስር እግዚአብሔርን ራሱን አግኝቶ የሚቀማ እግዚአብሔርን ራሱን አግኝቶ የሚደበድብ ሰው የለም። ምክንያቱም አንድ ጊዜ ወደ ሰማይ አድርጓል። ስለዚህ ዛሬ ኢየሱስ ክርስቶስን በምን እናገኘዋለን ካላችሁ ክርስቲያኖችን ስንገፋ ያን ጊዜ ክርስቶስን ገፋ ነው። ክርስቲያኖችን ስናስር ያን ጊዜ ክርስቶስን አሰር ነው። ክርስቲያኖችን ስናማ ያን ጊዜ ራሱን ክርስቶስን አማ ነው። ክርስቲያኖችን ስንጠላ ያን ጊዜ ራሱን ክርስቶስን ጠላ ነው። እና ክርስቶስን ከመጥላት ደግሞ ይጠብቀን በቸርነቱ። እሱ ለኛ ብሎ ሊሰዋ መጣ። እንዲያውም እኛ ኢትዮጵያውያን ይህን ቃል እንወደዋለን። በዓለ ጰራቅሊጦስ መንፈስ ቅዱስ ለሐዋርያት ወርዶ ያን ጊዜ በዓለም በዓለ ሰዊት ሊያከብሩ ተሰብስበው ከየዓለማቱ ተሰብስበው ከነበሩት መካከል አንዱ ኢትዮጵያዊ ጃንደረባ ነው። እና መንፈስ ቅዱስ ፊልጶስን ልኮለት በሰረገላ እሱ እየሄደ መንፈስ ቅዱስ ደግሞ ፊልጶስን በእሳት ሰረገላ ይዞት መጥቶ ፊልጶስ ኢትዮጵያዊ ጃንደረባ ባኮስን ሲያገኘው ይህን ቃል እያነበበ ነበር ያገኘው። ትንቢተ ኢሳይያስ ምዕራፍ 53 መጻ ከመበግ ይጠባ እንደ በግ ሊሰዋ መጣ የሚለውን እያነበበ አገኘው። እምታነበውን ታውቀዋለህ ብሎ ጠየቀው። አይ የተረጎመልኝ ሳይኖር እንዴት ታውቀዋለሁ ሲለው በግ የተባለ ክርስቶስ ነው ይመጣል የተባለውም ይኸው መጥቶ ዛሬ ተሰውቶ ዓለም ድኗል። ስለዚህ ያመነበት ሁሉ ይድናል ተብሏልና እመን ሲለው አምኛለሁ እንዲያውም አለና በዚህ ውሃ እንዳልጠመቅ ማን ይከለክለኛል ብሎ ውሃው ከሰረገላ ወርዶ ከውሃው ተጠምቆ ተመልሶ የሀገሩ ሐዋርያ ሆኖ የመጣ ፊልጶስ በዚህ ቃል ምክንያት ነው። ስለዚህ ይህ ቃል የኛ የኢትዮጵያውያን ባለውለታችንም ነው። እንደ በግ ሊሰዋ መጣ የሚለው ቃል ይሄንን ምክንያት አድርጎ ነው ኢትዮጵያ እንድታምን እንድትጠመቅ የሆነው በዚህ ቃል ምክንያት ስለሆነ ማለት ነው። ስለዚህ ወገኖቻችን በቸርነቱ የፈጠረን ከፈጠረበት ጥበቡ በላይ ደግሞ ሙቶ ያዳነን መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሁንም በእውነት እሱ የከፈተውን በር
የገነትን የመንግስተ ሰማያትን በር እኛ በኃጢአታችን እንዳንዘጋው ፈቃዱ ይሁንልን። እግዚአብሔር አምላካችን አሁንም ለሀገራችን ሰላሙን ይስጥልን። ወስብሐት ለእግዚአብሔር። La